ሰላም ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ እጅግ በጣም የሚያሳዝንና ልብ የሚነካ ዜና ተሰምቷል። በማህበራዊ ሚዲያ በፌስቡክ አካውንቷ እንዲሁም በቲክቶክ አካውንቷ እጅግ በጣም የምንወዳትና የምናከብራት ቲክቶከር ቦኒ ራሷን ማጥፋቷ ተሰምቷል። ለምን ራሷን አጠፋች የሚለውን በአጭሩ እንመለከታለን። በመጀመሪያ ቻናሉን ላይክና ሰብስክራይብ እያደረጋችሁ እስከ መጨረሻ ድረስ እንድትከታተሉኝ በአክብሮት እጠይቃለሁ። በማህበራዊ ሚዲያዋ ከ800,000 በላይ ተከታዮች ያሏት ቲክቶከር ቦኒ ዛሬ ራሷን አጥፍታለች ማለት ነው። ቦኒ ራሷን ያጠፋችበት ምክንያቷ ምንድነው? ምንም አይነት ምክንያት ቢኖራት ግን ራሷን ማጥፋት እንደሌለባት ሁላችንም የሚሰማን ቢሆንም እሷ ግን በማህበራዊ ሚዲያዋ በቲክቶክ አካውንቷ ራሷን እንደምታጠፋ ገልጻ ያስቀየምኳችሁና ያሳዘንኳችሁ ቤተሰቦቼ የሚዲያ ተከታዮቼ በሙሉ እስከዛሬ ያስቀየምኳችሁ ያሳዘንኳችሁ ካላችሁ ይቅርታ ጠይቃለሁ፣ ይቅርታ ማለት እፈልጋለሁ። እና ዛሬ ላይ ግን እስከ ዛሬ ድረስ የኖርኩበት ህይወት በቃኝ። ከዚህ በኋላ ግን ወደምፈልገው ወደ ፈጣሪ ሄጃለሁ እያለች በማህበራዊ ሚዲያ ራሷን እንደምታጠፋ ተናግራ ነው ራሷን እያጠፋችው ማለት ነው። ግን ባልባሌ ነገር እንደዚህ እግዚአብሔር ሰውን ራሱ ሲፈጥር የራሱ የሆነ አላማ አለውና አስፈላጊ ነው ብሎ ነው እግዚአብሔር ሰውን የፈጠረው። እንግዲህ እሷ ደግሞ በራሷም የሄደችበት መንገድ አለ። ራሷን ማጥፋት እንደምትፈልግ ተናግራ ነው ራሷን ያጠፋችው ቦኒ። ነገር ግን ምክንያቷ ነው የሚባለው አሁን ላይ ራሷን እንድታጠፋ ምክንያት የሆናት ምንድነው ካላችሁ ከጓደኛዋ ጋር ባልተግባቡበት ምክንያት ማለት ነው። የሰዎች አስተያየት ኮሜንትን አንብባ ሁሉም ሰው ወረደብኝ፣ ሰደበኝ በሚለው እንግዲህ ለኮሜንት ብላ ራሷን እንዳጠፋች ይታወቃል። አንዳንድ ጊዜ ኮሜንት ስንጽፍና አስተያየት ስንሰጥ አግባብ ሰውን መሳደብና ማበሳጨት እንደሌለብን ከዚች ከልጅ ህይወት ላይ ያስተምረናል ማለት ነው። የሰው ልጅ ግን ሰውን ለማስደሰት ብለን የምናደርገው ነገር ሰውን ለማስደሰት ብቻ ብለን ከሆነ የምንሰራው በምንሰራውና በምናደርገው ነገር ሰው አልተደሰተም ብሎ ግን ራስን ማጥፋት እጅግ በጣም ወንጀልና የሚያስጠላ ነገር ቢሆንም ዛሬ ላይ ግን እንደዚች አይነት ወጣትን ማጣት ችለናል ማለት ነው። ለቤተሰቦቿ፣ ለወዳጅ ለዘመዶቿ እንዲሁም ለማህበራዊ ለሚዲያው ጓደኞቿ በሙሉ መጽናናትን እንመኛለን። ወጣት ቲክቶከር ቦኒ ግን እንደዚህ አይነት ድርጊት ታደርጋለች ብሎ ማንም ባይጠብቅም ኮሜንት አንብባ ሰደቡኝ ብላ ራስ ማጥፋት እጅግ በጣም የሚያሳዝንና ልብ የሚነካ ቢሆንም ሁላችንም እያዘንን እንደዚች አይነት ወጣት ማጣት በዚህ ሰዓት ከተነሳችበት ከዝቅተኛ ደረጃ እንኳን ተነስታ ዛሬ ላይ እዚህ ጋር ደርሳ ጠንካራ ሴት ራሷን ችላ መቆም እየቻለች እንደገና ደግሞ ከራሷ ህይወት ራሱ ብዙ ትምህርትን ለወጣቶች እያስተማረች ባለችበት ሰዓት ዛሬ ላይ ግን እንደዚህ አይነት ነገር አስባ ይሄንን ማድረጓ የኢትዮጵያን ሕዝብ ልብ የነካ ቢሆንም እንግዲህ አንዴ ወደ ፈጣሪዋ ሄዳለችና ፈጣሪ በበጎ መንገድ አይቶ ነፍሷን በአጸደ ገነት እንዲያኖራት እግዚአብሔር የኛን ስህተት እየቆጠረ አይደለምና የሚኖረው ምሕረቱ የበዛ ስለሆነ እንግዲህ ፈጣሪዋ እግዚአብሔር ነፍሷን በአጸደ ገነት እንዲያኖረው የሁላችንም ምኞት ነው ማለት ነው። ነገር ግን ምንም አይነት ስድብና ውርጅብኝ እንኳን ቢወርድብን እሱ የፈጠራትን ነፍስ እሱ እንዲወስድልን ነውና የሚፈቀደው። በእኛ ህይወት በእኛ ላይ እኛ እንደዚህ አይነት እርምጃ መውሰድ እንደሌለብን ነው እንግዲህ እኔ መናገር የምችለው። እጅግ በጣም ነው የምታሳዝነው፣ እጅግ በጣም ነው ልብ የምትሰብረው። እኛም አስተያየት ኮሜንት ስንጽፍ
በበጎ ነገር ቢሆን የተሻለ ነው። ካልሆነም ደግሞ አይቶ እንዳላየ ማለፍን ሰምቶ መቻልን የሚመስል ምንም ነገር የለምና አላስፈላጊ ኮሜንት፣ አላስፈላጊ ስድብ፣ አላስፈላጊ ነገር ቢኖር እንኳን ባላየ ላሽ ብሎ ማለፍ ትልቅ ብልሃት ስለሆነ እንግዲህ ለሌሎች ወጣቶች ትምህርት ይሆናል ብለን እናስባለን። እንግዲህ እግዚአብሔር አምላክ ነፍስሽን በአጸደ ገነት ያኖርልን ማለት እንወዳለን። መልካም ጊዜ